በስነ ስርዓት ተቀመጭ። ታረቃችሁ እንዴ? አዎ ምን ነው? አይ አትመስሉም። ሁኔታሽ ግን ካለ ሽማግሌ የምትመለሻ ምን? ፍቅር እኮ አንዳንዴ የሰው ጋጋታን ሳይፈልግ በልብ ቃል ብቻ ያግባባል። ፍቅራችሁ በጣም ያስቀናል። አዎ እኔ ሲናጥቼ መኖር አልችልም። ግን እኮ ይህን ፍቅር ለማግኘት ብለው በዋዶ ምንም ሳያገኙ ይኖራሉ። አዎ ፍቅርን ይታደሉታል እንጂ አይታገሉትም። እሱማ ልክ ነሽ። ግን እኮ ለመታደል በጣም ብዙ መልፋት ይጠበቅባቸዋል። እሱንም ከተሳካ። ለማንኛውም እኔ ቤቴን ዞር ዞር ይበል። አይዞሽ እሺ፣ ምንም አልነካውብሽ። አንቺ ሴትዮ ጸባይሽን አሳምረሽ የምትኖሪ ከሆነ ነው ጽናቴ ምንም ለመናገር እንዳትሞክሪ። ከምትለፋ እኮ እኔ ልንገራት ብዬ እኮ ነው። ምን ብሎሽ ይሆን ግን? ጽናት። አቤት። ቅድም ስላልኩሽ ነገር በጣም ይቅርታ። እንግዲህ የለም ትንሽ ስሜታዊ ሆኜ ነው። ምንም ቢሆን ግን ያደረግሽው ልክ አይደለም። ቶሎ ተናዳጅ ነኝ። ጥፋትሽን ካመንሽ ምክንያት መደርደርሽን አቁም። ሲጀመር እኔ ሰው ይቅርታ መጠየቅ አልችልም። ምን ነው ተገደሽ ነው እንደ ይቅርታ እየጠየቅሽኝ ያለሽ? አይደለም። ሲጀመር እኛም ስርዓት ወግ የሚሉትን ነገር እኮ እናውቃለን። ግን ሁሉንም ነገር አይተነው ስላለፍም ለኛ ብርቅ አይደለም። ለኔ ግን ባሌም ትዳሬም ብርቄ ነው። በቃ ቤቴን ሰላም የሚነሳው ነገር አልፈልግም። ሲጀመር እሱ ምንም ቢሆን ለኔ ጉዳይ አይደለም። ግን በቃ አሁን ላይ ትንሽ እዚህ መቆየት ስላለብን ተስማምተን በሰላም እንኑር። ግን እባክሽን በቃ ከኔ ጋር መጣላትሽን አቁሚና እንስማማ። እሺ በቃ ተስማማን አይደል? እሺ በቃ ካሁን በኋላ ጣጣዬን ጨርሼን እሺ መጣ። እሺ ግን ሱስሽንን ብታቆሚ ጥሩ ነው። ማለቴ እኔ ቤት ብቻ ሳይሆን ሌላም ቦታ ባትጠቀሚ። ተይ ጽናት፣ በሰው ህመም ለመፍረድ አትሞክሪ። ለሰው ህመም መድኃኒቱን የሚፈልገው ሰው ነው። ምንም ቢሆን ግን ሱስ መድኃኒት አይደለም። ለማንኛውም እርቃችን እንዳይፈርስ ሌላ ጊዜ በደንብ እናወራለን። እባክህን አምላክ የቤቴን ሰላም ሙላበት። ምሳ እንብላ አይደል? እራት ሰዓት እኮ ደረሰ። ወይ ሰዓት በላ እረፈደ አይደል? ጽናቴ እስካሁን ከልብሽ ይቀራል አልሽኝም አይደል? ኧረ ብዬሃለሁ። ፊትሽ እኮ ልክ አይደለም። ራሴን ስላመመኝ ነው የሚሆነው። እናቴ ምንም ነገር ቢፈጠር በፍጹም አንቺን ማጣት አልፈልግም። እኔም አልፈልግም። አውቃለሁ። አምናለሁ። አይኔን ታስሬ እንኳን ልምራሽ ብትለኝ እመራላለሁ። መቼም እንዳትተወኝ። በፍጹም አልተውሽም። በቃ እሺ እንብላ። እሺ መጣሁ። እሺ ግን እቺ ልጅ ምግብ ሳበላ ሄዳ ነው አይደል? የለችም እንደ ቤት? አዎ ተመስገን። ምን ተመስገን አልክ እኮ? አይ ያው በነፃነት ብቻችን እንበላለን ብዬ ነው። እሺ ና እንሂድ እንብላ። እሺ መጣሁ። ናሚ ወይ ኪራ ግን ሰሞኑን ልክ አይደለም።
አዎ ትንሽ ስራ በዝቶበት እኮ ቢሆንም ግን ለጽናት ጊዜ መስጠት አለበት። እሱማ ልክ ነሽ። ደግሞ ቤታቸው ያለችው ማናት? ከኪራ ጋር ይተዋወቃሉና ተቸግራ አስጠግቷት እኮ ነው። ስትታይ ግን ችግረኛ አትመስልም። ማለቴ ብር ያጣች አትመስልም። አይምሩ ሰው እኮ የሚቸግረው ገንዘብ ብቻ አይደለም። ያው ከጎኑ ብትሆኝም ይናፍቅሻል። እኔ እንጃ ግን እዚህ በልጅቷ መምጣት ደስተኛ አይደለች። አዎ እሱን መላ እንለዋለን። እነዚህ ትናንሽ ነገሮች ናቸው አድጎ ትልቅ ነገር የሚሆኑት። አይምሩ ትንሽ አልሽ? እንዴት ማለት? ማለቴ ያው ጽናትን አስደብሮ ትንሽ ነገር አይባልም እኮ ብዬ ነው። እሱ ሰውን ስታፈቅር እኮ የአየሩ ሁኔታ ራሱ ያስከፋል። እና ቆይ የኔስ ፍቅር እንዴት ነው? እንደ ፀሐይ ማለት ያቃጥላል ማለት ነው? አይ ልክ እንደ ጠዋቷ ፀሐይ ደስ ይላል። እንደ ንጋት አብሳሪ ህይወት ውስጥ ብርሃን ይሞላል። አንቺ ዋ ይኸውልሽ ተናግሬያለሁ። በኋላ ቀልጬ እንዳልቀረብሽ እንደዚህ ስታሞግሽ። ግዴ ለማቀዝቀሽ መልሼ እሰራለሁ። አንቺ ተይ ከፈጣሪ ጋር አታነካኪኝ። አሁን ያላሰብኩትን አታሳስበኝ። በቃ እንተኛ። እሺ አቅፌል ሰርሽ ስቴጅልሽ ነይ 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 አንቺን እያየሽ አልነበር እንዴ? ማለት ደህና ነሽ? አይ ምንም ደህና ነኝ። በቃ እኛ ገብተን እንተኛ። ሂዱ ግቡ በቃ። ደህና ደርሽ። ወይኔ ምን ሆኜ ነው? በገዛ እጄ ነገሮችን ላበላሽ ነበር። እና ሰላምሽን አገኘሽው? አዎ በትንሹም ቢሆን ከበፊቱ ባህሪዋ የተስተካከለ ነው። አዎ ዝግመተ ለውጥም ቢሆን የሆነ ለውጥም አላት። አዎ ግን ሰንዬ ውስጥ የሆነ ነገር ይፈራል። ለምን? ማታ ማታ ትቃሻለች፣ በዛ ላይ በጣም ትጮኻለች። ሲጀመር እኮ እኔ ገና ልጅቷ እንዳየኋት ነው የሆነ ጸበል ምናምን እንደሚያስፈልጋት የጠራጠርኩት እንጂ ረፊ እንጂ የእብዶች አለቃ። ግን ይቅርታ አድርጊልኝና እኔ አንቺን ቦም ምን እንደማደርግ ታውቂያለሽ? ምን ታረጊ ነበር? ልክ ስተኛ ጠብቄ ማለት ነው በብርድ ልብስ ጠቅልዬ ሀገር አቋራጭ መኪና ላይ ነበር ጭኜ የምሸኛት። የምሬን እኮ ነው። እስቲ አስቢው፣ እንዴት ነው ከእሷ ጋር አብሬ የምተኛው? እፈራታለሁ እኮ። ታይ ሰንዬ፣ ምንም ብትሆን እኮ የሰው ልጅ ናት፣ እንደዚህ አይባልም። እሱማ የሰው ልጅ ብትሆንም ሰው ለመባል ግን ትንሽ ይቀራታል። እንግዲህ እንግዳችን ናት፣ እስከምትሄድ ድረስ ማክበር ነው። የአንቺ እንግዳ አከባበር እኮ ካላንደር ማዘጋት ነው የሚቀረው። ኧረ ተይ፣ በሳቅ ላድክማት ብለሽ ነው እንደ የመጣሽው? ትንሽ ፈታ ላድርግሽ ብዬ እኮ ነው። በእውነት ደብሮኝ ነበር። ሲደብሩሽ እኮ እኔ ጋር መደወል ነው የሚጠበቅብሽ። እሱንማ እኮ አስመሰከርሽ። እኔ የምልሽ ግን ወይ ክብሮን ግን ምን ሆነ ነው የጠፋው? ምን ነው ፈልገሽው ነው? ኧረ አይደለም፣ ያው እንዲሁ ሲጠፋ ጊዜ ምን ሆነ ነው ብዬ ነው። አለ ስራ በዝቶበት ነው። አይ እሱ መጥፋት ፈልጉ እንጂ ስራማ እንደዚህ ያጠፋው እንዴ። ልጁን እኮ ግራ አጋባሽው። ሲመጣ ግራ በዛ፣ ሲቀር ደግሞ ጠፋ ማለት። ቆይ እኔ እኮ እናንተ ቤት ነው ጠፋ ያልኩት። ኧረ አይደል? አዎ ልክ ነሽ። ውይ እዚህ ደግሞ ጀመረሽ። እውነት ሰንዬ ተይኝ። እኔ የምለው እንዴ፣ ወይ እናቴ ኪራ የሆነው ነገር አለ እንዴ? ኧረ የለም። ምን ነው? እኔ እንጃ፣ ግን እባክህ ምከረው።
ምሪ ለምን ማለቴ ለምን እንደዛ አልሽ? አላውቅም፣ ግን ጽናት እሱን ላለመናገር ብላ ነው እንጂ በጣም እየደበራት ነው። ማለቴ እሷ እንደዛ ብላ ነገራች ነው? ባትነግረኝስ ናሆሜ፣ አይኗን የተመረዳት አቅቶ ነው። እቺ ሴት ቤታቸው ከመጣች ቀን ጀምሮ ደስተኛ አይደለችም። ምሪ ትሄዳለች እኮ በቃ ቀኗ ደርሷል። መሄድ ብቻ ሳይሆን ማታውቃት ሴት ቤቷ እንግዳ ስትሆን የሚሰማትን ነገር አስበዋል? እሱማው ግን እኮ ኪራም ግድ ሆነበት ነው እንጂ ፈልጎ አይደለም። እና እንደዛ ከሆነ እኮ ማንንም ቤቷ የማስገባት ግዴታ የለባትም አይደል? ልጅቷ ደግሞ ምንም ስርዓት የሚባል ነገር የሌላት ጋጠ ወጥ ናት። እሺ ኑሩዬ፣ ኪራ ምን ልበሉ? የምርን ነው ይህን ጥያቄ የምትጠይቀኝ? ያው ነገ መሄዱ አይቀርም እኮ። የልጅቷ አቀማመጥ ግን የምትወጣ አትመስልም። እሱን ተይው፣ ነገ ለፍና እንዴት እንደማትወጣ እናያለን። አልገባኝም። ቆይ የማናውቀው ነገር አለ? ምን ሊኖር ይችላል ኑሩዬ? እና ከነገ ካለፈ ስትል ግራ ቢገባኝ ነዋ። አይ የምትሄድበት ቦታ አላት ብዬ ነው። አንተም ታውቃታለህ እንዴ? ማ እኔ? ኧረ በፍጹም። እና ነገ ትሄዳለች ስትለኝ ምን ልበል? አይ እንዲሁ ኪራ አጫውቶኝ ነው። ይሁን በቃ ሰላም እንዲሆን ነው ምኞቴ። አሜን አሜን። ሰላም ያርጉ። ለነገሩ እጽዋት በላ አይደለሽ? በደንብ ሙቂ። የበላሽው ቅጠል እንዲለመልምልሽ። ምንድን ነው ያልሽው? እኔ እኮ ጭንቅላትሽ ብቻ ማሰብ የማይችል ነበር የመሰለኝ። ለካ ጆሮሽም አይሰማ። ቆይ በጣም የተደፋፈርን አልመሰለሽ? እኔ እኮ ከደፈርኩሽ ቆየሁኝ። አሁን ገባሽ? አንቺ ማን ነኝ ብለሽ ነው የምታስቢው? እስካሁንም ማን እንደሆንኩ ስላላወቅሽ ነው እንጂ ማን እንደሆንኩ ብታውቂ ኖሮ በረሽ ነበር የምጠፊው። ታውቂያለሽ፣ ይሄ ማንነትሽን ለማየት በጣም ጓጓው። እና ምን እየጠበቅሽ ነው? ግን ከማን ጋር እንደተጣላሽ አላወቅሽም። እሱን ታዩ። አሁን ፊልም መስራትሽን አቁምና ወደ ገደለው እንግባ። ሰሚኛለሽ? ገና ከዚህ ቤት ካልወጣሽ ሬሳሽ ነው እሺ የሚወጣው። ልቀቂ፣ ልቀቂ። አለቅሽም። አይንሽን ነው አንቺ ታያለሽ። ወይኔ እሰራልሻለሁ። ታያለሽ። ቆይ ወይኔ ጭንቅላቴ ታያለሽ። ቆይ በቃልሻለሁ። ሀይ ቆይ ምንድን ነው የምትፈልገው? ለምን ከዚህ ቤት አትርቅም? ግርታ ጋሼ በቤተሰብ መሀል መግባት አልፈልግም። በቃ ይሄ ብቻ ነው የሚያስደስትሽ? አንቺ አቤኔ ነው ምን ያደርግልኛል ያልሽው? አቤኔዘር ያንዳንዱ ነገር ረጠጣሩ ነገኛለሽ፣ ስለ ልጁ ጭምር። አቤኔ አንተ ነህ እንዴ? በድጋሚ እንተዋወቅ ብለኝ ጓደኞቼ ቢሊ ስማርት ይሉኛል። ማርክ እባላለሁ። እንግዲህ የማርክ ልጅ አጎት መሆን ከፈለክ እሱ ራሱ ሂዶ ያስተዋውቅ። እንግዲያውስ ማርክ ቀጣዩ ችግሬ ነው። በጣም ባለጌ ነሽ። ይቅርታ፣ እኔ ባለጌ አይደለሁ። ባለጌነትሽንማ በግልጽ አሳየሽን እኮ። መስመር እያለፍሽ ነው። እውነት መስመር አለሽ። በስማ ቤቱን እኮ ሰው የሚኖርበት አስመሰልሽ። ማለት ምን ነበር የሚኖርበት? እባክህ ተው እንጂ ምዴ፣ እየተዋወቅን እንዳልሽ እንግዲህ ያው ስለምወድህ ቤት መቀየሬ ካልቀረ አንተ ጋር መጥቼ አብረን ሄጄ ደግሞ ታባሪልኛለሽ እንዴ? ጅል ሰኒ እንዴ! ቆይ ምን ማድረግሽ ነው? ምን ማለት ነው? አሁንም ይሄ የኔ ጥፋት ባልሆነ ጥፋተኛ እንዳልሆንሽ ሽማ ታውቃለሁ፣ ግን ደግሞ በቃ መረጋጋት ነበረብሽ። ምን ነው ያንቺ ደግነት ግን እንደዚህ በዛ? ሰኒዬ ለኔ ብለሽ እንደሆነ እኮ አውቃለሁ፣ ግን ደግሞ በቃ በጸብ የሚፈታ ችግር የለማ። ምን ነው ግን አንቺ ትዕግስቴ ከሊማ ሊሞ መንገድ ይረዝማል አልሽ። በቃ ሽማ መረጋጋ። ትሰሚኛለሽ? ከዚህ በኋላ አንድ ነገር ብትናገሪኝ አንቺንም እንደሱ አንስቼ ነው እሺ መወዘውዝሽ። እሺ በቃ አሁን ተረጋጊ። ስሚ ጽናት፣ አንዳንዴ እንኳን ለራስሽ መቆም እስቲ ልመጂ። እስከ መቼ ነው የመጣውና ሄዶ የሚሰብርሽ? ልክ ነሽ እኮ ግን ልክ ነሽ በማለትሽ ውስጥ ምንም እንዳልገባሽ ነው የሚገባኝ። እንዴ ሰኒ እሺ ተረጋጊ።
ሴትዮ ዞር በይልኝ። አልልም። አንቺ ሴትዮ ከዚህ ግድግዳ ጋር እንዳላመሳሰልሽ ዞር በይልኝ። ዛሬ ምንድነው ሁላችሁም ዱላ ተምራችሁ ነው እንደመጣችሁት? አንቺ ሰይጣን ከነቀንዶሽ ሴትዮ ዞር በይልኝ። አልልም አልኩ እኮ። ለምን? ሰኒ ልትመታኝ ነበር። ማ የኛ ሰኒ? አዎ። ምን ነው ፈገግ አልክ? አለች ግን ለምን? ምን ነው ልትመታት ነው? ኧረ ለምን ሲባል ግንባሯን ሳም አድርጌ ልሸልማት ነው እንጂ። በጣም ጥሩ፣ ግን ዋጋህን ታገኛታለህ። ግድ የለም ሰኒ ያሳየችሽ ይበቃል። እሺ በቃ ለሃለ ታያለህ። ግድ የለም ይሄ ድል ቀኔ ነው አረሰው። ጥሩ ነው። ታያለህ እንዴት እንደምበቀል እኔ ቀንድ ያለው ሰይጣን ይበለኝ። እሺ ቀንድ ያለው ሰይጣን ለጌጥነት ሳይሆን ሰውን እንዴት አድርጎ እንደሚዋጋን ያሳያል። ጥሩ ኪራ፣ ጠብቅ። ከእኔ ጋር ለመጋባቱ ምን እንደሚያመጣ ታያለህ። ጥሩ ምን ፈለክ? እንዴት ዋልክ? አይቀድምም? ደህና ብትሉማ ነው እዚህ ድረስ የመጣው። አይ እሱን እንኳን እርግጠኛ አትሁኝ። ምናልባት እርዳታ ፈልጌ ሊሆን ይችላል የመጣሁት። እሺ አሁን በእናትህ ምን ፈልገህ ነው? ምን ሆነሽ ነው የተናደድሽው? ምንም ሆኜ አይደለም የተናደድኩት። እንዴ በግራ ጎንሽ ነው እንዴ የተነሳሽው? ኧረ እኔ በቀኝ ነው የተነሳሁት፣ ግን ጠላቴን ወደ ግራ ልጥለው ስል አንዳንድ ሰርጎ ገቦች መተው አከሸፉብኝ እንጂ። አንቺ ሴትዮ ግን ደህና ነሽ? ምን ፈልገህ ነው አሁን የመጣው? ወደ ውስጥ ግባ ይባል። አሁን ጥሩ ሙድ ላይ አይደለሁኝም። ስለዚህ በኋላ ተመልሰና። የቀበሌ ሰራተኛ ነሽ እንዴ? ኪራዬ መጣልኝ? አዎ እናቴ። ሁሉ እንዴት ነበር? ከእንደ ሚስቴ ቆንጅዬ ነበር። እንኳን ሆነልህ። እኔም ብልሽ ቆይ እኔና ምን ሆና ነው? ምን ተመስክሽ? ታይ ማለት ነው ከሰኒ ጋር ተጣልቶ ሰኒ እኔና ጸጉር ይዛ 360 ዲግሪ አዞረቻት። የምርሽን ነው? ብታይ እንዴት እንዳስረዳት። እኔ እኮ ቅድም ኒና ስትለኝ ወሬ ለማዳመጥ መስሎኝ ነበር። እንዴት እንዳስረዳት ሁላ። አይ ሰኒ ምን ቦቃ እኮ ናት። ዝም ብዬ ነው እንደዚህ። በቃ ተነስ፣ እጅን ታጠብ፣ እራት ላቅርብልህ። እሺ ተነስ። እሺ እሺ። አባቱ ምንድነው ዝም ብለህ የምትቀመጠው? ለምንድን ነው የፈለግከኝ? አይ እስከምትረጋጊ እኮ ጊዜ ልስጥሽ ብዬ ነው። እሺ አሁን ተረጋግቻለሁ። ምን ሆነሽ ነው ግን እንደዚህ ሰዓት ለብሰሽ ሰዓት ጎርሰሽ የተቀመጥሽው? አይ ምንም አልሆንኩም። እርጎ ውስጥ ዝንብ ገብቶብኝ እሱን ሳወጣ ነበር። አንዳንድ ነገሮች ያለ ቦታቸው ሲገቡ ደስ አይልም አይደል? አዎ፣ ግን ደግሞ አንዳንድ ያለ ቦታው እንደሆነ እያወቀ ራሱ መልቀቅ አይፈልግም። አዎ ልክ ነሽ። አንዳንድ ነገሮች እኮ ካለ ቦታቸው ሲገኙ ደስ አይልም። እና ምን እግር ጣለ? እንዲሁ ነው፣ ለትንሽ ጉዳይ ነው። እሺ ምንድን ነው? እስኪ ንገረኝ። እሺ አሁን ግን እንደ ቡና እንድትሰክኚ፣ እንደ በረዶ ቀዝቃዛ እንድትሆኚ፣ እንደ ውቅያኖስ ልበሰፊ እንድትሆኚ ነው የምፈልገው። ምንድን ነው የተፈጥሮ ሀብቶች የምትዘረዝረው? አሁን ሌላውን ተወውና ንገረኝ።
ግን በጣም ትዕግስት ይፈልጋል። ተረጋግተሽ ስሚ። እስኪ ንገረኝ፣ መቼስ ጥሩ ነገር አይደለማ። እንዴት እንደዛ ያልሽ? እሱም በኋላ አስረዳሃለሁ። አሁን ንገረኝ። ስለ ኒና የሆነ ነገር ልነግርሽ ነው። እሺ። ይኸውልሽ ሰኒ፣ ኒና የኪራ ጓደኛ ሳትሆን ሴተኛ ዳሪ ነች። አየህ፣ ድሮም እንደዛ ወጣ ያለ ባህሪ እያላት የኪራ ጓደኛ እንደማትሆን ጠርጥሬ ነበረ። ሴተኛ ዳሪ ያልከው? አዎ ናት። እና ምን አገናኛችሁ ከኪራ ጋር? የዛን ቀን እኔ ከሰው ጋር የተጣላሁት ለእሷ ስል ነበር። ለማ? ለዚች? እኔ ግን ከዝንብ ጋር ራሱ አልጣላላትም ለእሷ ብዬ። ኧረ ተይ አንቺ ልጅ። አሁን ምንድን ነው ያገናኛቸው? ንገረኝ። እንዳልኩሽ የዛን ቀን ጸብ ሲፈጠር አንዴ ብላ ስልኬን ወስዳ ለኪራ ደውላ ጠራችውና መጣ። እሺ። በቃ በእለቱ የተጣላናቸው ሰዎች በጣም ብዙ ነበሩ። ከወጣን ከነሱ ጋር ድጋሚ ስለምንገናኝ ብለን እዛው ቆየን። በዛው ጠጣን። ከዛ ሁሉም ነገር ተፈጠረ። እሺ። ኪራና ኒና በጣም ሰከሩ። በመከራ ባለቤቶቹን የጀርባ በር አስከፍተን ወጣን። ቅዱስ እባክህ አሁን ቶሎ ነገሩ ንገረኝ። ከዛ ምን ተፈጠረ? ከዛ መኪናዬን ካቆምኩበት ሄጄ እስካመጣ ኒናና ኪራ ቦታው ላይ የሉም። አረ ቶሎ ቋጨው እንጂ ነገሩን። ልቤን እኮ አንጠለጠልከው። ልብ ወለድ ነው እንዴ ነገሩ? አይ ልብ ወለድ እኮ ምንም ቢሆን መጨረሻው ያምራል። የገሃዱ ዓለም ግን መጨረሻው በጣም ነው የሚያስጠላው። እና ምን ተፈጠረ? ኪራና ኒና አብረው ተው በቃ እንዳትጨርሰው። እኔም እኮ ባላይ ባልሰማ ምኞቴ ነበረ። ታውቀዋል ግን ያልከው ምን እያልክ እንደሆነ ታውቀዋል? ሰኒ አሁን እኮ የነገርኩሽ መፍትሄ እንድታፋልግኝ ነው። የልጅቷን ህይወት ሲኦል አድርጋችሁትኝ፣ እምነቷን ደግሞ እንደ ሸክላ ሰባብራችሁትኝ። መፍትሄ? ሁሉም ነገር የተፈጠረው እኮ በአጋጣሚ ነው። ይኸውልህ አንተ ልጅ ለጽናት አለመናገሩ እንደ መፍትሄ አድርጋ ታቀርብልኛለች ብለህ አስበህ ከሆነ ተሳስተሃል። ጽናት አሁን ትሰማለች። እሺ እንዴ ሰኒ ሀይ፣ ቆይ ምንድን ነው የምትፈልገው? ለምን ከዚህ ቤት አትርቅም? ግርታ ጋሽ በቤተሰብ መሀል መግባት አልፈልግም። በቃ ይሄ ብቻ ነው የሚያስደስትሽ? አንቺ አቤኔ ነው ምን ያደርግልኛል እሱ? አቤኔዘር ያንዳንዱ ነገር ረጥረጥ አርጎ ነገርኛለሽ፣ ስለ ልጁ ጭምር። አቤኔ አንተ ነህ እንዴ? በድጋሚ እንተዋወቅ ብለኝ ጓደኞቼ ቢሊ ስማርት ይሉኛል። ማርክ እባላለሁ። እንግዲህ የማርክ ልጅ አጎት መሆን ከፈለክ እሱ ራሱ ሂዶ ያስተዋውቅ። እንግዲያውስ ማርክ ቀጣዩ ችግሬ ነው። በጣም ባለጌ ነሽ። ይቅርታ፣ እኔ ባለጌ አይደለሁ። ባለጌነትሽንማ በግልጽ አሳየሽን እኮ። መስመር እያለፍሽ ነው። እውነት መስመር አለሽ። በስማ ቤቱን እኮ ሰው የሚኖርበት አስመሰልሽ። ማለት ምን ነበር የሚኖርበት? እባክህ ተው እንጂ ብሌ እየተዋወቀን እንዳልሽ እንግዲህ ያው ስለምወድህ ቤት መቀየሬ ካልቀረ አንተ ጋር መጥቼ አብረን ሄጄ ደግሞ ታበራሪልኛለሽ እንዴ? ጅል ሰኒ ምን ፈልግ? አንተ የሚያጠታችሁ ተባባሪ እንደሆን ፈልገህ ነው? እንደዛ አላልኩም፣ ግን በችኮላ ውሳኔ አትወስኝ። እንደናንተ ዘግቼ ከመሳሳት ቸኩዬ ልክ ብሆን ይሻለኛል። እሺ ቸኮሌት የደረሰ ሰው እና አሁን ቆይ ጽናት እንደዋሻት እየጠየቀኝ ነው? በፍጹም ግን ለጽናት እውነቱን መንገር በዚህ ሰዓት ትክክል አይደለም። እና አሁን ምን አድርጊ ነው የምትለኝ? ጽናት እንደዋሻት ፈልገህ ነው? ኪራ ጽናትን ካጣ ሰው የሚሆን ይመስልሻል? እና ምኑ ነው ልክ? እስቲ ምኑ ጋር ነው ልክ የሆናችሁት? እባክሽ ሰኒ፣ አሁን ጽናትን የሆነ ነገር ብትያት ኪራ በፍጹም ሰው አይሆንም። እና እሱን አሁን ነበር ማሰብ የነበረበት። ንገረኛ እኮ እውነቱን መናገራችን አይቀርም፣ ግን አሁን አይደለም። ቆይ ኪራ በመጎዳቱ ምን ትጠቀሚያለሽ? ኧረ እባክህ እሺ ፂስ፣ እንደው በምትወጂው ሁሉን ለምንሽ። አሁን እንደዚህ ሆነሽ መሄድሽ ሁሉን ነገር ነው የሚያባብሰው። ይቅርታ ግን እንደዚህ ህይወቷን አመሰቃቅሎት ለታመነችለት ሴት ያላሰበ ሰው ምንም ጥቅም የለውም። ተግባባን? እሺ ግን አሁን አይደለም ሰኒ፣ እባክሽ በመናገሬ እንዲጸጽተኝ አታድርጊ። ምንም ቢሆን ግን ለጽናት እውነቱን ነግራታለሁ።
ምን ነው ዛሬ ደግሞ ፋንዲሻ መሰልክ? እንዴት አልመሰል? ዛሬ ከስራት የተፈታውበት ቀን እኮ ነው። እንዴ ደግሞ ማን ያሰረክ? አንቺ ነሻ። አንቺ የሰው እሾህ አሜኬላ የሆንሽ ሴት። አፍን ዝጋ እባክህ። እሺ አሁን አፌንም እኔንም እዘጋለሁ። ግን ይኸውልሽ ቤቴ መቆያ ጊዜሽ ኤክስፓየር ዴቱ አልቋል። ስለዚህ አሁን ቤቴ ለቀሽ ውልቅ በይልኝ። እንዴ የት ልሂድልክ ደግሞ? ሰዎቹ እኮ እስካሁን ጓደኞቼን አምጧት እያሉ እያስጨነቋቸው እኮ ነው። ጉዳይ አይደለም። ካገኙኝ እኮ ቆዳዬን ገፎ ለውሻ ነው የሚሰጡት። ለምን አለንጋ የሰሩበት ምን አገባኝ? ይሄንን ማሰብ የነበረብሽ እኮ ኪራ ቤት ተቀምጠሽ ሳይሆን ያኔ ገና ስትሰርቂ ነበር። እኔ ሰርቄ አይደለም ሀቄን ነው የወሰድኩት። አንቺ ልጅ በቃ ያገባኝ። 3 ቀን አልሽኝ፣ 3 ቀን ከግማሽ አዋልኩሽ። አሁን ቤቴ ለቀሽ ውልቅ በይልኝ። አልልም። ለምን ሲባል? ምክንያቱም ደግሞ መሄጃ ስለሌለኝ። እና ቤቴ የመሄጃ ቢሶች ካምፕ ነው? አዎ ምን ነው አይደለም። መሄጃ ቢሶቹን ቀርቶ መሄጃ ያላቸውን እንኳን በውሸት ደልለህና ሸንግለክ አስቀርታቸው ሊሆን ይችላል። አንቺ የሴጣን ተቀጽላ እባክሽ ውጪልኝ። አልወጣም አልኩህ እኮ። እሱን አሽቀንጥሬ ስጥልሽ ታይዋለሽ። ልትነካኝ እንዳትሞክር። ምን እንዳታመጪ? እማመጣውማ ቃላቶችን ቀስ አድርጌ ጽናት ጆሮች ላይ ነዛቸዋለሁ። አንቺ ሴት በእጄ ጦስ እንዳትሆኝብኝ። ውይ ፈራውክ፣ በእናትህ በጣም ፈራውክ። ቆይ ገንዘብ ልስጥሽ አልኩ እምቢ አልሽ። ምንድን ነው ከኔ የምትፈልጊው? ምንህንም በቃ ትንሽ ታገሰኝ ከሀገር እስከወጣልህ። አይመልስሽ። ልገባ ስል ስትወጣ ደነገጥኩ። ውይ ይቅርታ አስደነገጥኩሽ አይደል? ኧረ አንዳንዴ እኮ ያጋጥማል አይደል? በቃ እኔ ልሂድ። ልጅቷ ምን ሆናለች? እሺ ፍቅሩ ልክ የሌለው ወደር የሌለው አፍቃሪ። ሰኒ እባክሽ ላስረዳሽ። በቃ እኔን ተወኝ እሺ። ያቺ ከራሷ በላይ የምታምነን ሴት ምን እንደምትላት አስብ። ሰኒ እርግጥ ነው ኪራ አጥፍቷል፣ ግን ደግሞ በቃ ነው። አንተ ጓደኛ ስለሆነ አይደል ያገዝክለት? ለእኔ ደግሞ ጓደኛዬ ጽናት ናት። ስለዚህ እሷን ነው የምመርጠው። ይሄ እኮ ሰውን ነጣጥለን የምናይበት ጊዜ አይደለም፣ የኪራና የጽናትን ፍቅር የምናድንበት እንጂ። ኪራ እስቲ ጽናት አንተን የሚጎዳ እምነትን የሚያሳጣ ያደረገችው ነገር አለ? እስቲ ንገረኝ። ምንም ብትይኝ ይገባኛል። የጽናትን አይን ማየቱ ራሱ ከቀን ወደ ቀን እየከበደ ነው። ደግሞ እኮ የድፍረት ቤት ድረስ ይዛት መምጣት ወዶ እኮ አይደለም ሰኒ። ልጅቷ ተከትለው ቤት ድረስ መጣች። ለጽናት እነግርብሃለሁ አለችው። ምን ያድርግ ታዲያ? ጨነቀው እንዴ? የጨነቀው እኮ ርጉዝ ያገባል አይደል እንዴ? ያለብን ችግር እያለ ደግሞ ሌላ ጣጣ። እቺ ውርንጭላ የመሰለች ልጅ። ሰኒ ንዴትሽና ስሜትሽ እኮ ይገባኛል፣ ግን ደግሞ አሁን በቁጣ በንዴት ሳይሆን ተረጋግተን ያችን ሴት ከዛ ቤት እንዴት ማስወጣት እንዳለብን ብናስብ ነው የሚሻለው። አዎ ሰኒ ቅዱስ ልክ ነው። መጀመሪያም እውነቱ ለጽናት ይነገራት እያለ ነበር፣ ግን ደግሞ በዚህ ነገር ጽናትን መስበር በጣም ከባድ ነው። አንተ ዝም በል። ስትሰብራት የቀረችዋን ልብ ጠጋግና ታሳይሃለች፣ ከዛ ደግሞ ደግመህ ትሰብራታለህ። ሲጀመር እህት እውነቷን ነው የምትለኝ። ሰውን አትመኝ፣ ፍቅር ጊዜ ስሜት ነው እንጂ ዘለቂታ እውነት አይደለም የምትለኝ እውነቷን ነው። አይገርምሽም? ይሄ ጉደኛ ደሙ ካሱም ብሶ እኮ ያዙ ልቃቁኝ ይላል። ደሙ ኩልሽ የዛን ዕለት ቀማታ ሚስቴ ላይ ቺት አላረግም ምናምን ብሎ ምንም ሳይፈጠር እኮ ነው ያደርነው። እንዴ እኔማ ለየትኛው ክብሬ ብዬ እነግረዋለሁ? ደሙ እኮ ብታይ ቀበቶን ኩላሊቱ እስኪጠፋ ድረስ እፍን አድርጎ ጥብቅ አድርጎት እኮ ነው ያደረው። ኧረ እባክሽ ተይው እንዴ! ለምን ብዬ ለማንኛውም ጓደኛዬ ይኸውልሽ
ለትንሽ ቀንም ቢሆን ጥሩ መሸሸጊያ አግኝቻለሁ። ስለዚህ ለምን ብዬ እናገራለሁ? እናንተ ግን ለሁሉም ፈታ በሉልኝ። እሺ እሺ፣ በቃ ቻው ቻው። እየተገፋውን ስላፈቀርኩኝ ለምን አምላኬ ለምን? ለፍቅር ነው ትላለህ እንደ አምላኬ እና ለምንድን ነው ሆነልኝ? ገነባው እየፈረሰብኝ እኮ ነው ጌታዬ። አምላኬ እድሜን ትቼ ማፈቀርኩኝ ከኔ ምንድን ነው የጎደለው ጌታዬ? ከኔ ምን አግደኝበት ነው? እንዴት ኪራዬ፣ እንዴት እንዴት ፍቅሬን አምላኬ ምንድን ነው የጎደለኝ? ጸሙሽ ምንም አልሆንኩም። ተወኝ። ምንም አልሆንኩም። ነሽ ትንሽ እንደዚህ ሆነሽ ምንም አልሆንኩም ትላለሽ። ምንድን ነው ምን እያለ እንዴት አላለቅስም? እኔ እኮ ግራ አይገባኝ። ለምን እንደዚህ እንዳደረገ ነው ጭራሽ ግራ ገባኝ። ጀት ቢሆን እኮ ደጋግሜ በተጋጨሁት ነበረ። እና ምንድን ነው አሁን እንጂ ታደረገብኝ? ምን ማለት ነው? አልገባኝም። ጽናት፣ ወንድሜ አሁን እንደዚህ አይነት ነገር አያደርግም። ሰው ፈጥሮ አውርቶልሽ እንዳይሆን። በፍጹም በጆሮዬ ነው የሰማሁት እኮ። ከማን? አብራት ካደረ ሴት ጋር። ማናት እሷ ደግሞ? ኒና ናት። ጭራሽ ቤት አምጥቶ አስቀመጣት። ጽናት ተይ ተረጋጊ። ምን እንደሰማሽ አስቢ። ምናልባት በቃ ክብሩ ኪራ ስለሚቀርብ ብቻ ጥፋቱ ልትሸፍንለት ነው። እስኪ ለምን ልደውላችሁ? ሰናት ታንሰም እስኪ ሙሉ ባልደውለት። ሄሎ ምሩ፣ እንዴት ነሽ? ሰላም ነሽ? ክብሩ ይስፋ፣ ደህና ነኝ እኔ። ቤት መምጣት ትችያለሽ እንዴ?
ለአንድ ጉዳይ ፈልጌሽ ነው። በሰላም ነው በሰላም ነው። አዎ አሁን ከቻልሽ ብቅ እንድትይ ፈልጌ ነበር። አዎ አዎ በሰላም ነው ምሩ። ነይ ችግር የለውም በሰላም ነው። ነይ እና እናወራለን። እሺ እሺ። ጽናት እያለቀሰች ነው ብዬ ከምጠራት እንዲህ ወደ ፈነው ነይ ብላት ይሻላል። ሀይ ቆይ፣ ምንድን ነው የምትፈልገው? ለምን ከዚህ ቤት አትርቅም? ግርታ ጋሼ፣ በቤተሰብ መሀል መግባት አልፈልግም። በቃ ይሄ ብቻ ነው የሚያስደስትሽ? አንቺ አቤኔ ነው ምን ያደርግልኛል ያልሽው? አቤኔዘር ያንዳንዱ ነገር በረጠሩ ነገርኛለሽ፣ ስለ ልጁ ጭምር። አቤኔ አንተ ነህ እንዴ? በድጋሚ እንተዋወቅ ብሌን። ጓደኞቼ ቢሊ ስማርት ይሉኛል። ማርክ እባላለሁ። እንግዲህ የማርክ ልጅ አጎት መሆን ከፈለክ እሱ ራሱ ሂዶ ያስተዋውቅ። እንግዲያውስ ማርክ ቀጣዩ ችግሬ ነው። በጣም ባለጌ ነሽ። ይቅርታ፣ እኔ ባለጌ አይደለሁ። ባለጌነትሽንማ በግልጽ አሳየሽን እኮ። መስመር እያለፍሽ ነው። እውነት መስመር አለሽ። በስማ ቤቱን እኮ ሰው የሚኖርበት አስመሰልሽ። ማለት ምን ነበር የሚኖርበት? ማለት ተው እንጂ እንዴ፣ እየተዋወቀን እንዳልሽ እንግዲህ ያው ስለምወድህ ቤት መቀየሬ ካልቀረ አንተ ጋር መጥቼ አብረን ሄጄ ደግሞ ታባሪልኛለሽ እንዴ? ጅል